ሰላም እንዴት አላችሁ የተከበራችሁ አድማጮቻችን እንዴት ሰምነበታችሁ የታተላችሁ የምትገኙት 43 ባራዳ ኤፍኤም 95.1 ነው። የእንግሊዝ ፕሪሚየር ሊግ 10ኛ ሳምንት ከጥቂት ደቂቃዎች በፊት ተጠናቋል። አርሰናል አሁንም ግስጋሴውን አጠናክሮ ቀጥሏል። ሌላ ክሊን ሺት 7ኛ ተከታታይ ክሊን ሺት ኦክቶበር ላይ በ6 ጨዋታዎች ጎል አልተቆጠረበትም 12 ጎሎችን አስቆጥሯል። አሁን ደግሞ ኖቬምበር 1 ነው። ያንን ተከትሎ በዛው የቀጠለ ክፍል 2 ይመስላል። በሊጉ ደረጃ ሰንጠረዥ 25 ነጥብ ይዞ እየመራ ነው የሚገኘው። ዘንድሮ ሻምፒዮንነት ካልሆነ እንደ ውድቀት የሚታይ ውድድር ዘመን ነው። በርሊን ከሜዳ ውጪ በተርፍ ሙር 2-0 በሆነ ውጤት አሸንፏል። የቆመ ኳስ አሁንም በድጋሚ በአርሰናል በኩል እጅግ በጣም ውጤታማ ሆኗል። ቪክቶር ዮኬሬሽ በፕሪሚየር ሊጉ 4ኛ የሊግ ጎሉን አስቆጥሯል። ከዛ ውጪ ሌላኛው ተጫዋች ዴክላን ራይስ ከመስመር የተሻገረውን ኳስ በጭንቅላት ገጭቶ ወደ ጎልነት ቀይሯል። ሁለተኛውን ጎል ያሻማው ወደ ሁለተኛው ጎል መቆጠር ምክንያት የሆነው ሊያንድሮ ትሮሳር ነው። አርሰናል የመጀመሪያውን ጎል አስቆጠረ። ከዛ በኋላ ሁለተኛውን ጎል ጨዋታውን ኮንትሮል ካደረገ በኋላ በማግባት የበለጠ ሁለተኛው አጋማሽ ላይ ያለ ኳስ ጨዋታውን መቆጣጠር አልፎ አልፎ የማጥቃት እንቅስቃሴ ነው። ከኳስ ጋር እንዴት መሆን እንዳለበት ከኳስ ውጪ እንዴት መሆን እንዳለበት በሚገባ ጠንቅቆ የሚያውቅ ቡድን ነው። ያንን ተከትሎ እንግዲህ ፎርሙላውን ያገኘ ይመስላል። ሚሊሻ አርሰናል ተፈላጊውን 3 ነጥብ ወደ ካዝኖ አስገብቶ ነጥቡን ወደ 25 አሳድጎ ከ22 ዓመት በኋላ የፕሪሚየር ሊጉን ዋንጫ ለማንሳት እየተንደረደረ ያለ ይመስላል። ያ ማርክ ከሜዳው ውጪ አርሰናል ሌላ 3 ነጥብ ማሳካት ችሏል። በተለመደው ፐርፎርማንስ ጎሎች አስቆጥሮ ተቃራኒ ቡድን ምንም አይነት ኦን ታርጌት ሙከራ በ90 ደቂቃ ሳያደርግበት አርሰናል ጨዋታውን ማሸነፍ ችሏል። ማርክ ይሄ በጣም እጅግ በጣም ድንቅ የሚባል ስኬት ነው። ባለፈው ሳምንት እንግዲህ በክሪስታል ፓላስ ብዙ በተጠበቀው ጨዋታ አንድ ኦን ታርጌት ሙከራ ብቻ ነው የተደረገበት። ማርክ አጠቃላይ አርሰናል በ180 ደቂቃ ጭማሪ ሰዓት ሳይጨምር በፕሪሚየር ሊግ ባደረጋቸው 2 ጨዋታዎች አንድ ስኬታማ ሙከራ ብቻ ነው የተደረገበት። ምናልባት ሳምንት ስላለፈው ይሁን አሊያ ሙከራው ደካማ ስለነበረ እርግጠኛ መሆን ባልችልም የክሪስታል ፓላስን ኦን ታርጌት ሙከራም ቁጥር ላይ ካልተመለከትኩት ላስታውሰው አልችልም። ማርክ ምን አይነት ጠንካራ መከላከል የሚተገብር ቡድን በማይክል አርቴታ እንደተገነባ ጥሩ ማሳያ ይመስለኛል። ማርክ በሊጉ ያሉ ግብ ጠባቂዎች ዳቪድ ራያን መሆን የሚመኙበት አይነት ተከታታይ ሳምንት ነው አርሰናል ያሳለፈው። እድሎች የማይፈጠሩበት ጎል የማይቆጠርበት ሳይሆን የጎል እድል የማይፈጠርበት መከላከል፣ የተዋሃደ መከላከል የሚተገብር ጎሎች የሚያስቆጥር ጨዋታን እንዳስፈላጊነቱ ማይክል አርቴታ እምነት ባደረገው መንገድ ጨዋታን ማኔጅ ማድረግ ኮንትሮል ማድረግ የሚችል ቡድን እንደሆነ ዛሬም ቀጥሏል። ማርክ በአርሰናል በኩል ይሄ ጥንካሬው የመጀመሪያ አጋማሽ 2 ጎሎች ማስቆጠር ቻለ። በቪክቶር ዮኬሬሽ እና በዴክላን ራይስ አማካኝነት 2 ጎሎች አስቆጠረ። አንደኛው በቆመ ኳስ በአርሰናል ዋነኛ የማጥቃት ጥንካሬ የተቆጠረ ጎል ነው። ለዚህ ጎል መቆጠር ጋብሪኤል ማጋሊሽ ሌላ አሲስት አድርገዋል። ማርክ የመጀመሪያውን ኳስ ያገኘው እሱ ነው። ቪክቶር ዮኬሬሽ ጨዋታው 14ኛው ደቂቃ ላይ ወደ ጎልነት ኳሱን ቢቀይርም ዴክላን ራይስ በክፍት ጨዋታ ማርክ አደገኛ ሩጫ ነበረው። በ6 ቁጥር ነው ዛሬ ማይክል አርቴታ የተጠቀመው 4-2-3-1 ከዚሁ መንዲ ጋር ከሳጥን የመሮጥ ኳሊቲውን በተደጋጋሚ ጊዜ የዴክላን ራይስ ነኝ ኳሊቲ በተደጋጋሚ ጊዜ ስናነሳ ነበር። ኳሱን ከመስመር ወደ ሌላኛው ከቀይ መስመር ወደ ሌላኛው መስመር ወደ ግራ መስመር እንቅስቃሴን ሺፍት ያደረገው ቪክቶር ዮኬሬሽ ነው። ማርክ ድንቅ ኳስ ነው ለአሌሃንድሮ ትሮሳርድ ያቀበለው። ይሄ ሲከናወን የዴክላን ራይስን ፖዚሽን ብትመለከተው ጎሉን ለማስቆጠር ምቹ ያልሆነ ቦታ ላይ ምናልባት በዚህ አድቫንስድ እንቅስቃሴ በዚህ ተስፋ ሰጪ ማጥቃት ጎሉን ለማስቆጠር ምቹ ቦታ ያልነበረው ዴክላን ራይስ ነበር። ለዚህ እንቅስቃሴ ሩቅ ነበር። ግን ኳሱ ልክ ከቀኝ የሜዳ ክፍል ቪክቶር ዮኬሬሽ ኳሱን ልክ ለአሌሃንድሮ ትሮሳርድ ወደ ግራ ሺፍት ሲያደርገው የዴክላን ራይስ ሩጫ በጣም አስገራሚ ነበር። ማርክ ክፍት ቦታ ሽቷል። ክፍቱ ቦታ ላይ ለመድረስ ፍጥነት ተጠቅመዋል። ጊዜውን ጠብቆ አደገኛው ቦታ ላይ ተገኝቷል። ለዚህ ነው ተሻጋሪውን ኳስ ማግኘት የቻለውና አንድ ከሳጥን የሚሮጥ 6 ቁጥር መች ወደ ተቃራኒ ሳጥን መሮጥ እንዳለበት
መች ለራሱ ተከላካይ ሽፋን መስጠት እንዳለበት እጅግ አብዝቶ የተረዳው ዴክላን ራይስ በአይምሮ ልህቀቱና በፊዚካል ፊትነሱ ፍጥነቱን ተጠቅሞ ያስቆጠረው ጎል አርሰናል በክፍት ጨዋታ ያገኘው ጎል ነው። በጣም ድንቅ ጎል ነው ይሄ በውህደት ከተመለከተው። ያንን ካገኘ በኋላ ደግሞ ጌሙን ማኔጅ ያደረገበት መንገድ አሰልጣኙን የበለጠ የሚያስደንቅ ነው። ማርክ የተጫዋቾች ለውጥ ነበረ። ብዙ ከጌሙ ጋር የማበድ ፍላጎት አልነበረውም አርሰናል በዚህ ጨዋታ። ማርክ ያለው የኳስ ቁጥጥር ድርሻን ብትመለከት በበርንሌይ ላይ ሊወስድ የሚገባው አይነት ልዩነት ያለው ሆኖ አታገኘው። 54% የኳስ ቁጥጥር ድርሻ ነበረው አርሰናል። የጥንቃቄ ጨዋታም የበለጠ ጨዋታው የሚፈልገውን ነገር የተረዳ ቡድን የአርሰናል የዘንድሮ አደገኝነት ይመስለኛል። ማርክ ከኳስ ጋር የተለየ ኳሊቲ እያየን አይደለም። ማራኪ እግር ኳስ፣ ኢንዲቪጁዋል የተለዩ ስኪሎች፣ ተደጋጋሚ ጎል ዕድል መፍጠር፣ ይህን እየተመለከትን አይደለም። አርሰናል ያልነበረውን ነገር ይዞ ነው በዚህ ውድድር ዘመን የመጣው የሚል እምነት አለ። ማርክ ዲፌንሲቭ ኦርጋናይዜሽኑ በጣም ድንቅ ነው። ለስኬት የሚያበቃ አይነት የተዋሃደ መከላከል ኦርጋናይዜሽን አለው። ጨዋታን ማኔጅ የሚያደርግበት መንገድ በደንብ አሰልጣኙ በሊጉ የበለጠ እንደጎለበተ የሚያሳይ ብዙ ሩጫዎች ቀንሷል። በሁለተኛው አጋማሽ ማርክ ኢኮኖሚካል ፉትቦል ለመጫወት ሞክረዋል። ያንንም ማሳካት ችሏል። አርሰናል 426 የኳስ ቅብብል ድርሻ ነበረው ከ493 አጠቃላይ ፓስ 426 የተሳኩ ነበሩ። 86% የሚሆነው የኳስ ቅብብል ስኬታማ ሆኗል። ለውጦች ለማድረግ ሞክረዋል። ማርክ ክሪስቲያን ኖርጋርድ ማርክ ዙቢሜንዲን ቀይሮ ወደ ሜዳ ገብቷል። 77ኛው ደቂቃ ላይ ኢንካፔ ካላፊዮሪን ነዋንሬ ኤቨሬቼዜን 72ኛው ደቂቃ ላይ መጨረሻ ሉዊስ ስኬሊን በትሮሳርድ ቀይሮ ለማስገባት ሞክረዋል። ሚካኤል ሞሬኖ 46ኛው ደቂቃ ላይ ቪክቶር ዮኬሬዥን ቀይሮ ሲገባ ተመልክተናል። እኔ ይሄኛው ምናልባት ዜናዎችን የመመልከት እድል ብዙ አልገጠመኝም። በጉዳት የተደረገ ቅያሪ ነው የሚል እምነት የለኝም። ቪክቶር ዮኬሬዥ የመጀመሪያ 45 ደቂቃ ጥሩ ጊዜ ነው የነበረው። ጎል ማስቆጠር ችሏል። ቡድኑ ቀዳሚ የሚሆንበትን ለሁለተኛው ጎል መቆጠር የበለጠ እይታው ኳስ ያቀበለበት ጥራቱ የሚያስወድሰው ነው። ማርክ አስተዋጽኦ ነበረው ለሁለተኛው ጎል መቆጠር። እረፍት ላይ ግን ተቀይሮ ወጥቷል። ምናልባት እኔ የማይክል አርቴታ የማጥቃት ላይ ያለው በተለይ ከ9 ቁጥር ጋር ተያይዞ ያለው ሁለተኛው ፕላኑ ሀስተኛ 9 ቁጥር ብቻ ነው። 9 ቁጥር የለውም። ማርክ ምናልባት እንግዲህ ጋብሪኤል ጀሱስ ከጉዳት የበለጠ አገግሞ ገና ጃንዋሪ ላይ መጥቶ ፐርፎርማንሱ ጥሩ ሆኖ የሚል ነገር ካላነሳን እሱም እርግጥ ንጹህ 9 ቁጥር የምትለው አይደለም። ሀስተኛ 9 ቁጥር ነው። ስለዚህ ፕሬሲንግ ማሽን ፕላን ቢው ሀስተኛ 9 ቁጥር ነው። ጨዋታው ይህን እድል የሰጠው ይመስለኛል ሚካኤል ሞሬኖን በሀስተኛ 9 ቁጥር በሁለተኛው አጋማሽ ለመጠቀም የተለያዩ ነገሮችን የተመለከትንበት በአርሰናል እጅግ የተዋሃደ መከላከል በቆመ ኳስ አሁንም ጥንካሬውን ያሳየበት ክፍተቶችን ሲያገኝ በምን አይነት የተዋሃደ የመልሶ ማጥቃት ኳሊቲ ጎል ማስቆጠር እንደሚችል ያየንበት የዴክላን ራይስ ጎል ሲቆጠር ጨዋታን መቆጣጠር ወይም ማኔጅ ማድረግ ማለት ከኳስ ጋር ብቻ እንዳልሆነ የጨዋታን ቴምፖ ዝቅ አድርጎ የሚፈልገውን አሳክቶ መውጣት እንደሚቻል የተመለከትንበት ጨዋታ ነው። በአርሰናል በኩል የበለጠ የመጀመሪያው አጋማሽ እጅግ አስገራሚ ነው። ሜዲሻ 9 ሙከራዎች 7ቱ ኢላማቸውን የጠበቁ 63% የኳስ ቁጥጥር። በርንሌይ ምንም አይነት የጎል ማግባት ሙከራ አላረገም። ኦን ታርጌቱን እርዛው ኦፍ ታርጌት ወይም አጠቃላይ ጎል ማግባት ሙከራም የለም። 37% የኳስ ቁጥጥር። አርሰናል ብዙ ነገሩ በዚህ ረገድ ትኩረትን የሚስብ ነው። ከዛ ውጪ አጠቃላይ ጨዋታው ሲጠናቀቅ 13 ሙከራዎች 9 ኢላማቸውን የጠበቁ 56% የኳስ ቁጥጥር። የበለጠ ኳስ ተቆጣጥሮ መጫወት ይችል ነበር። ነገር ግን በርንሌይ አደጋ በማይፈጥርበት የሜዳ ክፍል ላይ አርሰናል ጨዋታውን ፈቅዶ ነበር ለበርንሌይ ምንም አይነት አደጋ። አብረን ነበር ጨዋታውን ስንመለከት የነበረውና ቀኑን ሙሉ ጨዋታው ቢከናወን ራሱ በርንሌይ ጎል አያስቆጠርም ስንል ነበር። እውነታው ያ ነው። አጠቃላይ 447 ኳሶችን ተቀባብሏል። ይሄ ተጨማሪ ጎሎችን ማስቆጠር ይችል ነበር፣ ግን ደግሞ ያስቆጠረው ጎል በቂ ነው። ዋናው ነገር ነጥቡን ከ22 ወደ 25 ከፍ ማድረግ ነው። በጣም የሶስተኛ ጎል ብዙ ዋጋ መክፈል አይጠበቅም። ያ በጣም ብስለት የተሞላበት ጨዋታን የሚከተለው ቡድኑ የበለጠ አደጋ የሚፈጠሩበትን ቦታዎች ሲቆጣጠርም ተመልክተናል። በህብረት ማጥቃት፣ በህብረት መከላከል። ከዛ ውጪ ደግሞ
አልፎ ብቻ የመልሶ ማጥቃት እንቅስቃሴ ማከናወን ተጋጣሚ የመጀመሪያ ጎል ማግባት ሙከራ ያደረገው በበርንሌ በኩል 73ኛው ደቂቃ ላይ ነው። ይሄ ትኩረትን ይስባል። በአጠቃላይ 4 ሙከራ አድርጓል በርንሌ። በሁሉም በሁለተኛው አጋማሽ የተደረጉ ናቸው። አንዱ ብቻ ኢላማውን የጠበቀ ያን ያህል አስፈሪ ያልሆነ የጎል ማግባት ሙከራ ነውና ከትልቅ ቡድኖች ጋር ሲጫወት እንዴት ኳስ መቆጣጠር እንዳለበት ያውቃል። ጎል ካስቆጠረ በኋላ ምን ማድረግ እንዳለበት ያውቃል። ከምንም በላይ ጎል ካስቆጠረ በኋላ ደግሞ ኮንትሮል እንግዲህ ባለፉት 2 ሳምንታት ይህን ጨዋታ ሳንጨምር ክሪስታል ፓላስና ፉልሃምን 1-0 በሆነ ውጤት ነው ያሸነፈውና ሁለቱም ቡድኖች ተጋጣሚን ምን ያህል እንደሚፈትኑ ግልጽ ነው። ግን 1-0 አስጠብቆ የወጣበት መንገድ ሌላ ክሊንሺት ምናልባት ጥናታዊ ጽሁፍ የሚፈልግ የዚህ ቡድን ላይ ብልሻ ማርክ በጣም የሚገርም የመከላከል ጥንካሬ ነው የተመለከተን ያለ ነው። በአርሰናል በኩል ግን ማርክ ስጋት የሆኑ ነገር ከዛሬ ጨዋታዎችና ካለፉት ጥቂት ጨዋታዎች ከጉዳት የተመለሰው ቡካዮ ሳካ የጥራቱ ልክ ላይ ነው ወይ ያለው መከራከሪያ ሀሳብ ማንሳት የሚችል ፈርስታ ፊት ለፊት ተገናኝቶ የሳተው ኳስ ፊት ለፊት ከግብ ጠባቂ ጋር ተገናኝቶ ያልጠቀመበት ኳስ ጊዜ ነበረው። ያን ያክል ፕሬዠር አልነበረበትም። በቡካዮ ሳካ የጥራት ደረጃ እንደዚህ አይነት 10 ኳሶች ቢያገኝ በትንሹ 8-9 ወደ ጎልነት መቀየር ይኖርበታል። ማርክ ግብ ጠባቂው የሚገምተውን ውሳኔ ነው የወሰነው። ደግሞ ትንሽ ቀና ያለም ኳስ አይደለም። የበለጠ ለግብ ጠባቂው ድል ሰጥቶታል። ከዛ በኋላ አጠቃላይ በጨዋታ የነበረውን ፐርፎርማንስም ስትመለከት ቡካዮ ሳካ ቡድኑ እያሸነፈ ስለሆነ አንዳንድ ተጫዋቾች እድለኛ የሆኑ ይመስለኛል። ማርክ ጨዋታ አልተቸገረም። ቡድኑ በደንብ ጨዋታን እየተቆጣጠረ የጎል እድል ሳይፈጠርበት ጎል ሳይቆጠርበት ጨዋታው 3 ነጥብ እየሰበሰበ ነው ያለው። ስለዚህ ኢንዲቪጁዋል ስለ ተጫዋቾች ጥሩ ያልሆነ ጊዜ ለማንሳት ብዙ ድል ያለ አይመስለኝም። ግን እጅግ ጥራት ያለው ተጫዋች ከመሆኑ ጋር በተያያዘ የቡካዮ ሳካ ጥቂት ሳምንታት ከጉዳት ከተመለሰ በኋላ ከጉዳቱ በፊት የምናውቀውን ያንን አስፈሪውን ቡካዮ ሳካ እየተመለከትን አይመስለኝም። የሱ መመለስ ደግሞ የበለጠ አርሰናልን በጨዋታ ውስጥ አደገኛ ያደርገዋል። ከየትኛውም የአርሰናል አታኪንግ ሰር ላይ ከሚጫወት ተጫዋች በጥራት እጅግ የላቀው ተጫዋች ከመሆኑ ጋር በተያያዘና የቡካዮ ሳካ ከዚህ ከፍ ያለ ፐርፎርማንስ ለአርሰናል የበለጠ ወደ ስኬት ለሚያደርገው ጉዞ አስፈላጊ ይመስለኛል። ያ ከምንም በላይ እንግዲህ ትላንት በነበረን ፕሮግራማችን ለሚሊሻ ስንገልጽ እንደነበረው ቡድኑ በከፍተኛ የጨዋታ እንቅስቃሴ ጎል ማስቆጠር ካልቻለ በቆመ ኳስ ጎሎችን ያስቆጥራል ስንል ነበረ። እስቲ በዛ ጉዳይ ዙሪያ ትንሽ ማንሳት ይኖርብናል። የበርንሌ ስጋት በአርሰናል ላይ ሊፈጥር የሚችለው የነበረው ነገር ተከላክሎ በመልሶ ማጥቃት እንቅስቃሴ ያንን በካውንተር ፕሬሲንግ አርሰናል በሚገባ መቆጣጠር ችሏል። ኢቭን ያን አላደጋም ከመሀል ሜዳ ማለፍ አልቻሉም። ሁለተኛው ነገር የቆመ ኳስ ስጋት ነበረ። ያንንም በሚገባ ተቆጣጥሯል። እድልም አልሰጠውም አርሰናል የቆመ ኳስ እንዲያገኝ። ጨዋታውን ኒውትራላይዝ ያደረገበት መንገድ እጅግ በጣም ድንቅ ነው። ሶስተኛው አርሰናል ያው የቆመ ኳስ አሁንም ያስቆጠረ ነው የሚገኘው በኒኮላ ጆቨ ዘመን 7ኛው እንደዚህ አካባቢ ነው። ያ ማርክ ፍራስትሬሽን የሚኖር ይመስለኛል አሁን በተቃራኒ ቡድኖች አርሰናል ከየትኛውም አቅጣጫ የቆመ ኳስ በሚያገኝበት ወቅት የማዕዘን ምትም ሊሆን ይችላል የቅጣት ምት አርሰናል የቆመ ኳስ አድቫንቴጅ የሚያገኝባቸው እያንዳንዱ አጋጣሚዎች አሁን ለተቃራኒ ቡድን መከላከል ስጋት ይመስላል። ይሄ የበለጠ አርሰናል ጠንካራውን ጎን አገኘ የሚል ሳጥን ውስጥ ያለ መረበሽ ከተቃራኒ ቡድን የምንመለከት ይመስለኛል። ማርክ እያንዳንዱ ቡድን እንግዲህ እኛ እድሉን ባገኘን ቁጥር የአርሰናል ከጨዋታ በኋላ ትንታኔዎችን በሰራንባቸው አጋጣሚዎች ሁሉ የአርሰናል አንደኛው ጠንካራውንና ዋነኛውን ብዙ ጎል እያገኘበት ያለውን የቆመ ኳስ ጉዳይ እያነሳን በእኛ ሌቭል ይህንን መረዳት ከተመለከት በእነሱ ደረጃ በተጋጣሚ ደረጃ አርሰናልን የሚገጥሙ ቡድኖች ለሳምንት አርሰናልን ከማግኘታቸው በፊት ባሉ የልምምድ ፕሮግራማቸው እጅግ ትኩረት አድርገው የሚሰሩት የቆመ ኳስ ላይ እንደሆነ እዛ መገኘት የሚጠበቅብን አይመስለኝም። ማርክ ይህን ለመረዳት ግን ሊቋቋሙት አልቻሉ። ጎል እያስቆጠረ ነው አሁንም የቆመ ኳስ። ምናልባት አብረን እየተመለከትን የማዕዘን ምቱን ማስወገድ የሚችሉበት እድል ነበራቸው የበርንሌ ተከላካዮች። ከተገኘ በኋላ ግን ሊቆጠር እንደሚችል ግምታችንን ስናስቀምጥ ነበርና ያ ነው እውን የሆነው ወደ ጎልነት የተቀየረውና አርሰናል በእርግጠኝነት የቆመ ኳስ ድሪሉ ወይም ደግሞ የቆመ ኳስ የልምምድ ፕሮግራሙ የበለጠ ተጫዋቾች እያመኑት ከኒኮላ ጆቨ ጋር ብዙ ጊዜያቸውን የሚያጠፉበት አንድ የልምምድ ፕሮግራማቸው እንደሆነ እርግጠኛ መሆን ይቻላል። ማለት አሁን ብዙ እያተረፉበት ነው። ሌሎች ቡድኖች ደግሞ አርሰናል ጠንካራውን ጎል እንዳይጠቀም በትኩረት የቆመ ኳስ ላይ ዝግጅት እንደሚያደርጉ ጥርጥር የለውም። ግን አርሰናል ጎል እያስቆጠረ ነው፣ ሊያስቆሙት አልቻሉም። ማለት እዚህ በቀጣይ አርሰናል በሚያደርጋቸው ጨዋታዎች የተቃራኒ ቡድን አርሰናል የቆመ ኳስ በሚያገኝበት ወቅት ሳጥን ውስጥ ያለ አለመረጋጋት ወይም ደግሞ መረበሽ
አርሰናልን እንደገና ተጠቃሚ ሊያደርገው የሚችልበት እድል ሰፊ ይመስለኛል ማለት። በሳምንቱ አጋማሽ በቀላሉ ነው ብራይተን ሄዶ ቫልቤንን 2-0 ያሸነፈው። ከዛ ቋሚ 11 የ9 ተጫዋች ቅያሪ አድርጎ መግባቱ ምን ያህል የተረፈረፈ ስኳድ እንዳለው በትክክል ማሳያ ነው። አርሰናል ማሸነፉን ተከትሎ ነጥቡን ወደ 25 አድርሷል። በቀጣይ እንግዲህ በሳምንቱ አጋማሽ የሻምፒየንስ ሊግ ጨዋታ ነው የሚያከናውነው ከሜዳ ውጪ ከስላቪያ ፕራጋ። ያንን ተከትሎ እንግዲህ ቀጣይ የፕሪሚየር ሊግ ጨዋታውን ከሰንደርላንድ ጋር ያከናውናል። ቅዳሜ ምሽት 2:30 የሚከናወን ጨዋታ ነው በስታዲየም ኦፍ ላይት። ተመሳሳይ ሌላ ፈተና ሊሆን ይችላል አዌይ ጌም፣ ግን ደግሞ አርሰናል ፎርሙላውን ያገኘ ይመስላል። የአርሰናል ደጋፊዎች ዛሬ ምን ተሰማችሁ? አርሰናል ከ10 ጨዋታዎች በኋላ 5 ነጥብ ጥሎ በሊጉ ደረጃ ሰንጠረዥ በ25 ነጥብ አናት ላይ ተቀምጧል። ከ22 ዓመት በኋላ የሊጉን ዋንጫ ለማንሳት ዘንድሮ ወይም መቼም እያለ ነው የሚገኘው። ይህንን ወርቃማ ድል በሚገባ ይጠቀማሉ። በቀጣይ አብረን የምንመለከት ይሆናል። ሀሳብ አስተያየት አድርሱን፣ እንደዚሁም ሰብስክራይብ አድርጉ። ስላዳመጣችሁን ከልብ እናመሰግናለን።